ይሰማል? አርፎን አድርገለው ወይስ በደንብ ይሰማል? በደንብ ይሰማል። ቆይ ከዛ ፊት ያው አንድ ሰዓት ነው ቆየው እንደምታውቁት ያው ይሄ 1 ሰዓት ከ30 ደቂቃ ሲያልቅ እናቆማለን። እሺ ቀጥይ። እሺ ድንገርና በህይወቴ ላይ ያለው ነገር ምክር ልትሰጠኝ እፈልጋለሁ። እሺ ጓደኛ አለኝ። ያው የተዋወቅነው አብረን ነው የተማርነው ምናምን። ከዛ ያው ህይወት ተለያየን። ያው እኔ ወደ ሌላ ሀገር ሄድኩኝ፣ እሱ እዛው ሀገር ላይ ነበረ። ከዛ ድጋሚ በፌስቡክ ተዋወቅን ድጋሚ እንጂ በአካል ሰፈራችን ምናምን እንተዋወቃለን፣ አብረን ተምረናል ምናምን ነገር። እንዴት ተዋወቃችሁ? አብረን ተምረን ምናምን እንተዋወቃለን፣ ግን ድጋሚ ፌስቡክ ላይ ተገናኘን። እሺ እና ያው ስለምንተዋወቅ ማውራት ጀመር። እንደ ጓደኛ ሆነን በቃ ላይክ እንደ ፍቅር። እና ሰዓት ላይ እኔ ፌስቡኬ ሀክ ተደርጎ ነበረ እና ፌስቡክ ቀየርኩኝ። በቃ ጠፋፋሁኝና ያንን ሌላ ፌስቡክ ስቀይር ረሳሁት። በቃ አድም አድርጌ አላወራሁትም። በዛው ጠፋሁኝ። በቃ ማውራትም ቀነስኩኝ። በእኔ ፌስቡክ ብዙ ነገር ተወርቶ ለሰዎች የማይሆን ቪዲዮ ምናምን ተልኮ ነበርና ደበረኝ። እኔ በዛው በቃ ፌስቡክን ቀይሬ የማውቃቸውን ጓደኞች ምናምን አድርጌ እኔ ጠፋሁኝ። ከእሱ ጋር ማውራት አቆምኩኝ። ምንም ነገር ተፈጥሮ ግን አይደለም እና በቃ እኔ ትዝም ብሎኝ አያውቅም። እሱ ግን ሰው ይጠይቅ ነበረ፣ እንደዚህ ልጅ ጠፍታለች እያለ ብዙ ሰው ይጠይቅ ነበር። እና እንደ አጋጣሚ እኔ ኢትዮጵያ ገብቼ የሆነ ፍልሰታ ጽሑፍች ላይ ቤተክርስቲያን አየሁት። ተያየን ከልጁ ጋር ማለት ነው። እና በቃ ሊያወራኝ ነበረ። እኔ ግን ፋሚሊ ጋር ነው ያለሁት። እኔም ደንግጬ ነበረ ስላየሁ ዝም ብዬ መነጽር አድርጌ እንዳላወቀ ሆኜ አለፍኩት። እና በሌላ ቀን ድጋሚ ተገናኘን። መንገድ ላይ አንድ ከተማ ነን። መንገድ ላይ ተገናኘን። በቃ እኔ ቆሜ አውራ ስላልፈለኩኝ ስልክን ስጭኝ ምናምን አለኝና ሰጠሁት ስልክና ሄድኩኝ። ወዲያው ደውለልኝ አወራን ምናምን ላይ በቃ ምን ሆነሽ ነው? እኔ ብዙ ሰው ጠይቄ ከሌ እንደዚህ ምናምን ነገር አለ። አይ በቃ እንጃ ለምን እንደሆነ እኔ በፍቅር ደረጃ ማውራታችን ራሱ ረስቸዋለሁ። እንደምን እንደሆነ አላውቅም። የኔ ውድና ምናምን እንደተባባልን ረስቸዋለሁ። ከዛ አይ እኔ ምንም የተፈጠረ ነገር የለም፣ ግን ፌስቡክ ሀክ ተደረገ። በዛው ፓስወርድ ቀይሬ ያንዘጋሁኝና ጠፋሁኝ። ሌላ ፌስቡክ ከፈትኩኝ እና እንዴት እንደዛ ትጠፊያለሽ ብሎ እንደወቀሰ ነገር አደረገው። ከዛ ያው ማውራት ጀመርን እንደ አዲስ ማለት ነው። በሰዓቱ እኔም ሲንግል ነኝ፣ እሱም ሲንግል ነው። እንደ አዲስ ማውራት ጀመርን። እንዳጋጣሚ ግን እኔ ቤተሰብ ብዙም አልፈለጉም። ያው እሱ ዩኒቨርሲቲ ላይ ያለ እንደዚህ ጫት መቃም መጠጣት ምናምን ሙድ ላይ ነበረ፣ ግን አልቀጠለበትም፣ አቁሟል። ከዛ እና ያው ቤተሰብ ደግሞ እሱን ነገር ወንድሞች ያውቁ ነበርና ይሄ ነገር የማይሆን ነገር ነው ምናምን አሉ። እኔ ድጋሚ መልሼም አላገኘሁትም፣ ግን በስልክ አንዳንዴ እናወራለን። እኔ ተመለስኩኝ ወደ ነበርኩበት ሀገር። ያው ማውራታችንን ቀጠልን፣ ግን ቤተሰብ አይ እንዳሉኝ ምናምን ነግሬዋለሁ። ምክንያቱም ከዛ በኋላ እንገናኝ ሲለኝ እኔ ጊዜ አላገኘሁም። እና ምክንያቱም ምንድን ነው ማለት ይህን ያህል ጠፋሽ፣ አሁን ደግሞ እንደ አዲስ መጀመር አለብን ብለን ተነጋገርን። ያለውን ነገር ነገርኩሽ እና ለምንድን ነው ቢያንስ ተገናኝተን እናውራበት በምን ሁኔታ እንደምንቀጥል ምናምን ሲለኝ እኔ አንደኛ ጊዜም አልነበረኝም። በቃ አይ መሄጃዬም ደርሷል፣ አሁን ላይ ደግሞ ቤት እየተፈቀደልኝ አይደለም ብዬ ቀጥተኛውን ነገር ነገርኩት። ከዛ ያው ማውራት ጀመርን። እዚህም ተመልሼ እናወራለን ምናምን፣ ማታ ማታ እንደዋወላለን እናወራለን። እና ግን በቃ ከሆነ ጊዜ በኋላ ምንም መግባባት አቃተን። በቃ እንጨቃጨቃለን፣ እንጣላለን። እኔ በቃ አትደውልኝ በቃ ምናምን ላለው፣ ግን ጣልቼው አይደለም ለምን እንደሆነ እኔ ራሴ አላውቀውም። ግን በቃ እንጨቃጨቃለን። ያው እሱ በእርግጥ ስራ ላይ ነው፣ ብዙ አይመቸውም። ስራ ላይ ነኝ፣ ብዙ አይመቸኝም። ማታ ነው ስራ የምፈታው፣ ፍሪ የምሆነው። እሱም ማታ ላይ ነው የምመቸው። ባለ ሰዓት እናወራለን። እና ግን በቃ ከሆነ ጊዜ በኋላ ጭቅጭቅ መጨቃጨቅ በጣም አበዛና እንደውም ለአንድ ወር ያህል
ማለት በቃ ቻው ቻው ተባብለን ሳይሆን ተጨቃጨቅንና መልስ አልሰጠሁትም፣ እሱም መልስ አልሰጠኝም። ጸጥ ተባባልን ከአንድ ወር በላይ። ከዛ በቃ እኔም እልህ ይዞኝ ጸጥ አልኩት፣ እሱም ጸጥ አለ። አንድ ወር ካለፍን በኋላ እሱ ጻፈልኝ ማለት ነው። ማለት እንድንኳረፍ በጣም ፈልገሽ ነበር ማለት ነው፣ ይሄን ያህል የጨከንሽው ምናምን አለኝ። በእርግጥ እኔም በጣም ጠብቅ ነበር ይጽፍልኛል፣ ግን ደግሞ መጻፍ አልፈልግኩም ነበረ። ከዛ እንደዛ ላይ አወራ፣ ግን የሆነ በደንብ አልታረቅንም። የሆነ እኔም በእርግጥ አለመቋጨቱ በቃ ቻው ቻው አለመባባሉ እንጂ እውነት ስልችት ነው ያለኝ። ለምን እንደሆነ አላውቅም። ጠልቼው ግን አይደለም። ሜቢ ጊዜ ብዙ አይሰጠኝም ለሱ መሰለኝ። ስልችት ነው ያለኝ። ግን ደግሞ ስላልቋጨን ወይኔ እኔ የሆኑ ጥፋተኛ እንዴ ማለት እናወራለን። ግን በቃ እንክብካቤ ምናምን እንደዚህ አሁን ጠዋት ደህና አደርሽ ምናምን በቃ በቀን አንዴ የሆነ ታይም ላይ ካወራን ለሱ በቂ ነው። እንደዛ ብሎ ነው የሚያምነው ማለት ነው። እና እኔ ደግሞ ያ ለእኔ በቂ አይደለም። በዛ ላይ እንደ በፊቱ በቃ ሁሉ ነገር በግልጽ አያወራም። አሁን በፊት በቃ ማታ ላይ ሁለታችን ስራ ስንጨርስ እስከ አንድ ሰዓት ያክል ኦር 50 ደቂቃ 40 ደቂቃ ምናምን እናወራለን። ግን እና አሁን እንደ በፊቱ አንደዋወልም እንደ ምናምን ነገር ስለው አይ እንደዋወላለን ግን በፊቱ ታይም ላይሆን ይችላል ምናምን አለኝ ማለት ነው። አይ እንዴት ማለት ነው የሚመቸኝ በዛ ሰዓት ነው እንጂ ቀኑን ሙሉ ስራ ነኝ፣ የሚመቸኝ በዛ ሰዓት ነው ምናምን ስለው አይ እናወራለን፣ ዋናው ማውራታችን ነው፣ እንደ በፊቱ ላይሆን ይችላል ለምክንያት አለ ምናምን ስለው በጊዜ መተኛት ጀምሬ ምናምን አለ ማለት ነው። እና የሆነ በቃ እንድንታረቅ ይፈልጋል ግን አጥብቆ መያዝ አይፈልግም። እና በቃ ሁለት እንትን ላይ ነው ያደረገኝ። ወይ እንዳልሄድ ወይ እንዳልቀጥል አጥብቆ አይዘኝም፣ እንዳልሄድ ደግሞ የሆነ ቁርጥ ያለ ነገር እንትን አይለኝም። እና በጣም ግራ እያጋባኝ ነው ያለው። እና እስኪ በዚህ ላይ ምክርህን እፈልጋለሁ። ታፈቅረዋለሽ? እውነት ለመናገር አዎ አፈቅረዋለሁ። ምኑን የወደድሽለት? ይመስለኛል የበፊቱን ማንነቱን ነው የምወደው። የአሁኑን ችላ የሚለውን እንደዚህ ምናምን ሳይሆን በቃ በፊት ላይ በተገናኘን ሰዓት የነበረውን ነገር፣ ከዛም በኋላ እዚህ መጥቼ የነበረውን ነገር። እሺ እድሜሽ ምን ያህል? 26 ማግባት ትፈልጊያለሽ? ቶሎ የእድሜሽ ነገር ያሳስብሻል? አያሳስበኝም። እውነት ለመናገር ውስጤ ምን ያስባል መለየት ይፈልጋል። ግን የሆነ በቃ ወይ እሱ ቆርጦ በቃ እሺ በቃ እኔ እኮ ብዙ ጊዜ እንዲለየኝ በጣም ፈልጌ ነግሬዋለሁ። እና የእውነት እኔ በቃ እኔ ያለሁት ሰው ሀገር ነው። በቃ ቢያንስ ማለት የሆነ በማሰብ ደረጃ እንኳን የማንቀጥል ከሆነ እኔ የምጎዳ ሴት አይደለሁም። ግን እንደዚህ እያንጠለጠልክ እንድትተወኝ አልፈልግም። አሁን 1 ወር ያክል ተዘጋግተናል። ግን የሆነ ቁርጥ ያለ ነገር ሆኖ ቢሆን እሱን ለመርሳት 15 ቀን አይወስድብኝ። እውነቱን ነው የምነግርህ። ግን በቃ የሆነ አንጠልጥሎ ነው እንጂ የሚተወው ወይ ቁርጥ አድርጎ እንድንለያይ አያደርግም። በቃ እንዲሄድ አይፈልግም። ግን ደግሞ እንደ ፍቅረኛ ቴኬር አያደርገኝም። እሺ ሚውት አድርጊ። አንደኛ ፍቅረኛ መያዝ ግዴታ አይደለም። ገብቶሻል? ግዴታ ፍቅረኛ ሊኖራችሁ ይገባል። አለበለዚያ በሚቀጥለው ወይ ስትሞቱ ሲኦል ነው የምትገቡት ምናምን ተብሏል። ፍቅረኛ የሌለን ወይም የሌላቸው አንቺ አሁን ትዳር ነው የሚያስፈልግሻል። ይሄ ሰውዬ ለትዳር የሚሆን ሰው አይደለም። ፖይንቱ እሱ። ምክንያቱም ልቡ ሌላ ቦታ ነው ያለው። ወንድ ልጅ ልቡ አንቺ ጋር ከሆነ እንቅልፍ አያስተኛሽ። 99,000 ጊዜ ነው የሚደውል። ገብቶሻል? ወይ ልቡ ከሸፈተ ወይ ሌላ ግንኙነት ውስጥ ከሆነ ወይ ከዚህ ነገር ውስጥ መውጣት ከፈለገ ቻው ሄጃለሁ አይልሽ አይል። ህይወትሽ ውስጥ አለ ግን ደግሞ የለም። ግራ የገባው ህይወት ነው የሚሆነው። ገብቶሻል? አለም እንዳትዪው በስነ ስርዓቱ እንኳን እንደ መጀመሪያ ገና ሲተዋወቀሽ ጀምሮ አንጀቴ ተዘርግፎልሽ፣ ኩላሊቴ ተሰንጥቆልሽ፣ ሳምባይን ዘርግፌልሽ ሲልሽ አይገኝም።
ደብሮኛል እባክህ ዛሬ ልተኛ እንቅልፍ እየጣለኝ ይልሻል። የለም ደግሞ እንዳትዪ ትቶሽ እንዳይሄድ እንዳለ ነው አክት የሚያደርገው። ስለዚህ አንቺ ነሽ ማለት ነው ውሳኔ የምትወስድ። በቃ ጨዋታ አይደለም ይሄ ህይወት ነው። ይሄ ሰውዬ ሊያገባሽ ይችላል። ለትዳር የሚሆን ሰው አይደለም። ሂድ መጣ እያለ ልብሽን ከፍና ዝቅ የሚያደርገው ከሆነ ከአፉ አውጥቶ እስኪነግርሽ አትጠብቂ። በቃ አልፈልግም እንለያይ የሚል ማስታወቂያ ነው የምትፈልጊው አንቺ። ሰው ተግባሩ እኮ ይናገራል እኮ። ተግባሩን እያየሽ ከአፉ እንዲወጣ ነው የምትፈልጊው። አንዳንድ ሰው እኮ በአፉ አይነግርሽ፣ በተግባሩ ሰው ይዘውቁችን እንዳፈቀረሽ እኮ አንዳንድ ሰው ተግባሩን አይተሽ እኮ ታያለሽ። አይነግርሽም አፈቅርሻለሁ ባይልም ግን ሁሌ ሲደውልልሽ ሲጨነቅልሽ አብሮሽ ለመሆን ሲፈልግ ከአንቺ ጋር ጊዜ ለማሳለፍ ቁጭ ብሎ ማውራት ሲፈልግ ምናምን ለአንቺ ጥሩ ስሜት እንዳለው ምን ታደርጊያለሽ? አልነገረሽም በአፉ ግን ከሚያደርጋቸው ነገሮች ታስቢያለሽ። እንደዛ እንደሚስ ሰውም እየራቀሽ መሆኑን መውጣት እንደሚፈልግ የምታውቂው ከአፉ እንለያይ የሚለው ቃል እስኪወጣ ጠብቀሻል። የሚያደርገውን ማየት ነው። ስለዚህ አንቺ ቁርጥ ያለ ነገር እስኪነግረኝ ብለሽ አትጠብቂ። ቁርጥ ያለ ነገር አይናገሩም እንደዚህ አይነት ሰዎች። እንዲሁ 10 ዓመት ሊያኖርሽ ይችላል። እንዲሁ እንደተዛዛጋችሁ ማለት ነው። ስለዚህ አንቺ ፍሬኗን ትይዢ እና ራስሽን ታከብሪያለሽ። ቆንጆ ስትሆኝ ራስሽን ስትጠብቂ ሬስፔክት አድርገሽ ራስሽን ደስተኛ ሆነሽ ስራሽ ላይ ፎከስ አድርገሽ ምንም የማይረባሽን ሰው ከመከተል አቆመሽ ለራስሽና ለፈጣሪሽ ጊዜ ሰጠሽ ፎከስ አድርገሽ ህይወት ስትጀምሪ ይመጣል እንደዚህ አይነት ሰው። የሚመጣው ደግሞ ተመልሶ ልብ በይ አንቺን ፈልጎ አይደለም። ገብቶሻል? አንቺን ፈልጎ ሳይሆን እንድትርቂ አይፈልግም። እንደዚህ አይነት ሁሌ ተከታዩ ሆነሽ እንድትኖሪ ነው የሚፈልግ። ስለዚህ ቆረጥ አድርገሽ መስመርሽን ብታበጂ በጎ ይመስለኛል። አይመስልሽም? እኔ እኮ ግራ ያገባኝ እሺ፣ እንደዛ ከፈለገ ለምንድን ነው እኔ እርግፍ አድርጌ ስተው እሱ የሚመለሰው? ቅድም እኮ አልኩሽ እኮ መተው አይፈልጉም፣ መረሳት አይፈልጉም። እንደዚህ አይነት ሰው ተከታይ እንዲኖራቸው ነው የሚፈልጉት። ፎሎወሩ እንድትሆኝ ነው ሁሌ የሚፈልጉ። ሁሌ ደውል ተፈቃሪ አይነት ስታይል ነው እሱ ያራምድ። አንቺ አሁን ሌላ ህይወት ጀምሮች ትዳር መስለሽ ብትኖሪ ያዳለ ይዞ አፍቅሮች ሳይሆን እንዴት ጥላኝ ሄደሽ? እኔ እኮ ማንም ሴት የምትፈልገኝ ወንድ ነኝ፣ እንዴት ልጅ ትከተለኛለች እንጂ አልከተላትም ብሎ የሚያስብ ትንሽ የሆነ አስተሳሰብ ያላቸው ሰዎች አሉ። ብዙ ናቸው በነገሮች እንዲህ የሚያስቡት ወንዶች። በሴትም ሊኖር ይችላል ግን በወንዶች አለ። ይሄ በተለይ ቆንጆ ነኝ ብሎ የሚያምን ከሆነ ወይ ገንዘብ ካለ ወይ የሆነ አንቺ ሁሌ ተከታዩና ደዋዩ ከሆነሽ ሴት ትከተለኛለች እንጂ እሷ ነች የምታፈቅረኝ እኔ አይነት ነገር ናት። ይህ ከፍቅር አሳሳብ የወጣ ማለት ነው። ትህትና ይፈልጋል ፍቅር። ገብቶሻል? የሌላን ሰው ጠብቆ ሳይሆን ትሁት መሆን ይፈልጋል። ዝቅ ማለት ይፈልጋል። ጢባር ትዕቢት አይፈልግም ፍቅር። ገብቶሻል? እንደዚህ አይነት ሰው መራቅ ነው ይበቻል። በጥቆስ ያለሽ እውነቱ መሆንሽ ተግባባ። እሺ ቴንኪው በጣም እሺ። አመሰግናለሁ። ወይ ፍቅር። እሺ ትፈቀራሉ፣ ተፋቀሩ። ለምንድን ነው ስራ ግን የምታበዙበት? ቆይ እንሰጣችኋለሁ። እሺ ጓዶች ፍቅር የያዛችሁ ሰዎች ውሃ ብትጠጡ ጥሩ ያረጋጋችኋል። ጤና ይስጥልኝ። አሁን ከፍሪጅ ቢሆን ጥሩ ቀዝቀዝ ያለ በረዶውን ጨምሩበት እንደ ሀሳብ። ትንሽ ሙቀት ይሄ ትንሽ ሩጫ የበዛበትን ነገር ያረጋጋል። ውሃ ጠጡ። ኧረ 2 ሰው ገባ። ቆይ ቀኔ ነው የገባሁት። አመሰግናለሁ። እግዚአብሔር በአንተ ላይ አድሮ እኛን እንድትመክረን እኛን እንድታጽናናን በአንተ ላይ ሆኖ እግዚአብሔር እኛን እንዲያበረታን የተላክ ነህ ማለት ነው። ያው ፈራለሁ ብዙ ሚዲያ ላይ እንደዚህ ወጥቼ አላውቅም እና ምክር በጣም ነው የሚያስፈልገኝ እና 2 አይነት ሀሳብ ነው ያለኝ እና ታግሰኝ እንድታዳምጠኝ
ጠይቃለሁ ቅድሚያ ማለት ነው። በዛም በኮሜንት እንድትመክሩኝ ምክራችሁ ያስፈልገኛል። አንድ ያለፈ ህይወቴን ነው፣ ሁለተኛ ደግሞ ወደፊት የምራመድበትን ነው ማለት ነው የምነግርህ። ካለፈው ልጀምር ወይስ ወደፊት እንትን ካልኩት ወደፊት ካሰብኩት? ካለፈው ማለትማ ከእድገቴ ጀምሮ ስላለው እና ስላጋጠሙኝ ነገሮች እነዛን አልፌ አሁን ላይ ግን ያሳለፍኩት ወደኋላ እየጎተተኝ እንዳለ እና እሱ ወደኋላ እንዳይጎትተኝ ምን ማድረግ እንዳለብኝ በሚለው። እሺ፣ አመሰግናለሁ። እኔ ማለት ነው ለቤተሰቦቼ የመጨረሻ ልጅ ነኝ። የመጨረሻ ልጅ እኔ ያው ተማሪ ነበርኩኝ። ትምህርት በመማር ሰዓት ያመኝ ነበረ። ትምህርት አቋረጥኩኝ። ብዙም ጎበዝ ተማሪ አልነበርኩም፣ ግን ከተወሰነ ሰዓት በኋላ ነው ጎበዝ ተማሪ ያልነበርኩት። በፊት ጎበዝ ተማሪ ነበርኩ፣ በኋላ ግን አሞኝ ያው ትምህርት አቋረጥኩ እና ቤተሰቦች ምናምን ሱቅ ምናምን አለን። ብዙ ጊዜ ወደ ትምህርት ትኩረት አላደርግም፣ ሱቅ ላይ ነበር የሚሄደው ምናምን እና ከጓደኞች ጋር ምናምን እየን ባጃጅ ምናምን እንለማመድ ነበር ከጓደኞች ጋራ እና እስከ 5ኛ ክፍል ትምህርት ተምሬ ከ5ኛ ክፍል በኋላ መንጃ ፍቃድ ለማውጣት ፈልጌ ግዴታ የ8ኛ ክፍል ካርድ ያስፈልጋል ለመንጃ ፍቃድ እና እስከ 8 በግድ መማር ስላለብኝ እስከ 8ኛ ክፍል ተማርኩ ማለት ነው። እስከ 8ኛ ክፍል እየተማርኩ እያለ ቤተሰብ ጋር ያው የመጨረሻ ልጅ ነኝ ብያለሁ። ቤተሰቦቼ ደግሞ በትምህርት አባቴና እናቴ እንድማር ይፈልጋሉ። ወንድሞቼ ደግሞ ያው በትምህርት የሚያመመኝ ስለሆነ ትምህርት አቋርጬ እንዳገባ ይፈልጉ ነበር እና ከወንድሜ ጋር በጣም እጣላለሁ እና በዚህ የተነሳ ወንድሜ ጋር በጣም ነበር የምጣለው እና እኔም ከቤተሰብ ጋር ትምህርት እንድማር ቤተሰቦቼ ቢፈልጉም ወንድሜ ጋር ስለምጣላ ወንድሜ ከሰው ጋር እንድጨመር ምናምን አይፈልግም ማለት በቃ በጣም ተጽዕኖ ያሳድርብኝ ነበር። እንድወጣ እንድገባ አይፈልግም እና ወንድሜ ደግሞ በጣም ባለሀብት ነበረ እና አባቴም እንደዚህ ከምታሳቀቃት ብር ስጣት እና ወይ ስራ ትስራ፣ ካልሆነ ደግሞ ልጅ ተምራ ትልቅ ደረጃ እንድትደርስ ነው የምፈልገው እንጂ በወጣች በገባሽ ቁጥር እንደዚህ እያደረግ ልጅን አታሰቀቅብኝ ምናምን ሲለው ከዛ በቃ ወንድሜ ጋርም በጣም ስንጣላ ከቤተሰብ ሱቅ በመሄድ ሰዓት 5-10 ከራሳችን ሱቅ እየሰረኩኝ 5,000 ብር አጠራቀምኩ ማለት ነው። 5,000 ብር አጠራቅሜ በራሴ ሸቀጥ ሱቅ ጀመርኩኝ። ሳሙና እንደዚህ የተለያዩ ነገሮችን ሱቅ በራሴ መነገድ ፈለግኩና ዙሪያ ገበያ ላይ እንደዚህ ቅርብ ከሆኑ ቦታዎች እየሄድኩኝ መሸጥ ጀመርኩኝ በራሴ። ወንድሜ ያው እኛ ጎረቤት ላይ ነው የሚኖረው፣ ከአንድ አካባቢ ነን፣ ግን ስራ መጀመሪያን አያውቅም። ወንድሜ በጣም ባለሀብት ነው እና ታዋቂ ነው። ከሌት ምናምን እንዴት ይሄን ትሰሪያለሽ ወንድምሽ አይተሻል ምናምን ይሉኛል እና የወንድሜ የቱ የራሱ ነው እንጂ የኔ አይደለም እል ነበረ እና በዛ ታይም ባለሁበት እየሰራው በቃ በጣም ውጤታማ ሆንኩኝ። በዛች 5,000 ብር በጣም ብዙ ነገር ሰራ ነበረ። እሸጣለሁ፣ እዛው አመጣለሁ እና ወደ ትልቅ ደረጃ አደረስኳት። ከ5,000 ወደ 20 ብር አደረስኩኝ። ከዛ በዛ እየሰራሁ እያሉ ሱቅ በራሴ ተከራየው። አባቴ እናቴ በጣም የሚደግፉኝ። ከዛ በራሴ ሱቅ ተከራይቼ መስራት ጀመርኩኝ። በጣም ውጤታማ ሆንኩ። ዙሪያ ገበያዎች ኢቨን እስከ ባህር ዳር ድረስ እየሄድኩኝ እቃ መጣ ነበር። ሶራል የፀሐይ ጨረር ዙሪያ ገጠር ገበያ ሄድ ነበር። ግን በዛ ታይም ትምህርቴን እየተማርኩ ነው። አርብና ማክሰኞ ገጠር ገበያ ሄዳለሁ። ሌላውን ደግሞ በዛ አቅራቢያ ባለ ገበያ ሰራ ነበረ እና እንደዛ እያልኩኝ ውጤታማ ሆኜ እየሰራው እያለ በዛው ጎን በጎንም አትክልት ጀምሬ በሱቄ በጣም ውጤታማ ሆኜ እየሰራው ከዛ በቃ ወንድሜ ጋር እንደተጣለው ነው ያልታረቁም። ቤተሰብ ወንድሜ ጋር በጣም ከምል በላይ ቢላው አንስቶ ሁሉ አስፈራርቶኛል ማለት ነው። ታገቢያለሽ ብሎ ጓደኛው ሊድረይ ብሎ እምቢ ብዬ ቀን ተቆርጦ ህልኳ ምናምን ተደግሶ እምቢ ብዬ ጠፍቼ ሂጄ በዛ ወንድሜ በቃ በጣም ነው የሚጣላኝ ነው ቢላው ሁሉ አንስቶብኛል እና በዛ ታይም ወንድሜ ልክ ስላለብኝ ከሱ
እንደምበልጥ ለማሳየት በጣም ወጥሬ ይሰራ ነበረ። ከዚህ የትምህርቴን አመለካከት ትቼ ወደ ስራ አይምሮን ሁሉ ወደ ስራ አድርጌ በጣም ሰራ ነበር። እንደዛ እያልኩ በምሰራበት ሰዓት በጣም ውጤታማ ሆኜ ያለ ጦርነት መጣና በጦርነት ምክንያት ሁሉም ከሳሰረ። ከዛች 5000 ብር ተነስቼ ግን ወደ 70,000 ብር አድርሼ እየሰራው እያለ ከሳሰረብኝ ማለት ነው። ከሳሰረ በጦርነቱ ምክንያት። ከዛ ከጦርነት አልፎም የፀጉር ቤት ሰልጥኜ የፀጉር ቤት በምሰራ ሰዓት አንድ ሰው ወደ ህይወቴ አስገባው ማለት ነው። በልክ ነበር ከወንድሜ በላይ መሆን እንደምችል እየሰራው እያለ በጣም ከዛ ከሆነ ልጅ ጋር ፍቅር ጀመርኩኝ። ከሆነ ልጅ ጋር ፍቅር ጀምሬ በቃ ይሄ ነው ባላልኩት ባላሰብኩት መጥቶ በቃ አይዞሽ በርቺ ከጎንሽ ነኝ እያለ በብርም በቃ ማለት የተወሰነ በመጀመሪያ ጊዜ በሀሳብ እንደዚህ ይረዳኝ ነበር። ከእናት አባቶች ማንም አይረዳኝም ነበረ። ግን እሱ በቃ አይዞሽ ትችያለሽ በርቺ ላይ ነበር እና እንደዛ ብሎ እየሰራውን ፀጉር ቤት ግን ሰልጥኜ ከዛው ከሰለጠንኩት ቤት ተቀጥሬ እየሰራው ፀጉር ቤት የምሰራበት ሰውዬም በራሴ እንድከፍት አገዘኝና እየሰራው እያለ በቃ ከምል በላይ በዛ በራሴ ከፈትኩኝ። በ3 ወንበር አድርጌ 2 ልጆች ከኛ ጋር ላይ በሰራህበት ነው እና በሰራህበት ነው የሚከፈለው። ለምሳሌ 1000 ሰርተህ ከሆነ 500 ለእኔ 500 ለእነሱ ነው እና ከዛ በዛ ታይም እየሰሩ እያለ በጣም ውጤታማ ሆኜ ከዛ ልጅ ጋር ፍቅር ጀመርኩኝ። በቃ ፍቅር ይሁን ምን ይሁን አላውቅም፣ ብቻ በቃ ራሴን አሳልፌ ሁሉ እስከ መስጠት ድረስ ከሱ ጋራ በቃ በፊት ምርጥ ነበር። ከሆነ ሰዓት በኋላ ግን ተቀየረና ከኔ ገንዘብ ምናምን ይፈልጋን ገንዘብ እና ሰጠው ነበረ። እሱ የሚኖረው ወልዲያ ነው፣ የሚኖረው ባህር ዳር ነውና በቃ በወቅቱ እሱ የሚወደኝ ይመስለኝ ነበርና እንደሚወደኝም ነበር የማውቀውም። ከሆነ ሰዓት በኋላ ግን እኔን ሳይሆን ገንዘቤን ነበር የሚፈልገው እና ገንዘብ ሰጠዋለሁ። ስልክ አላነሳልኝ ሲል ስራዬን ትቼ እሱ ካለበት ወልዲያ ድረሱልኝ እሄዳለሁና በቃ በጣም ከምል በላይ ኢቨን ቤተሰቦችን ህልሜን ከወንድሜ በላይ ይሆናሉ እያልኩ ከምፍጨረጨርበትን እሱን ሁሉ ረስቼ ከቤተሰቤ እና ከራሴ ህይወት ይልቅ ለእሱ መኖር ጀምር እያለ በቃ እዛ እሱ ጋር የማስተር ተማሪ ነበር። ማስተሩን እየተማረ ነበር የተተዋወቅ ነው እና ማስተሬን ተምሬ ስጨርስ እንጋባለን ይለኝ ነበር እና ጎበዝ ሰሪ ጎበዝ ነሽ አንቺ ምናምን እያለ ያበረታታኝ ነበር እና ማንም ሰው ጎበዝ ብሎኝ ስለማያውቅ እሱ ጎበዝ ስለሚለኝ ግን በቃ የሚወደኝ ምናምን ነበር የሚመስለኝ። ግን እንደዛ እያለ ብር በቃ ከኔ ነው የሆነ ነገር የምገዛለት እኔ ነኝ ማለት የሚደሰት ይመስለኛል እና በቃ ሁሉን ነገር እገዛለታለሁ። ብርም እንደዚህ ዓመት በዓል ሲሆንም ይሄን አድርግ እያልኩ ልክለት ነበረ። ከዛ በዛ የተነሳ የሆነ ሰዓት ላይ ተነጋገርን ማለት ነው። ቤተሰብ እናስተዋውቅና ማለት በጣም ነው የሚመክረኝ ስለ ቤተክርስቲያን ምናምን በቃ የቤተክርስቲያን ልጅ ሁኚ ጸሎት አድርጊ እንደዚህ ሁኚ ነበር የሚለኝ እና የሆነ ሰዓት ላይ ቤተሰብ እናስተዋውቅ፣ ቤተሰብ ካላስተዋወቅን እኔ በቃ መቀጠል አንችልም ስለ ማስተሬ እንደጨረስኩ ስለምንጋባ ቤተሰብ ማስተዋወቁ ምናምን ተረጋጊ ምናምን ይለኝ ነበረ። ከዛ ደወለ ይቅርታ አረድላ። ከዛ በዛ ታይም እንደዛ እያለኝ እያለ ቤተሰብ እና ፍቅረኛ እንዳለሽ ከታወቀ ራሱ ስራ በጣም ብዙ አትሰሪም ይለኝ ነበረ። በጣም ነው ስራ የምሰራው፣ ቲፕ ሰራ በቃ ይሰጠኛል። ባህር ዳር ነው እና ፀጉር ቤት የምሰራው በጣም ከምል በላይ የወንዶች ሳሎን ነው ፀጉር ቤት የከፈትኩት እና ባለትዳር መሆንሽ ከታወቀ ስራ አትሰሪም ይረቆሻን ወንዶቹ ምናምን ይለኝ ነበር እና እኔም እውነቱን እየመሰለኝ ይሰራ ነበረ። ከዛ እንደዛ ብዬ በቃ ካልተገባን በቃ ከዚህ ላይ እናቋርጥ ስለው እኔ እኮ ምንም ስለሌለ ነው እኔ ባደግኩበት እኔ አንቺ ባለፍሽበት እኔ ባለፍንበት ልጆቻችን እንዲያልፉ ትፈልጊያለሽ ወይ? ስለዚህ አረብ ሀገር ልሄድ ነው ምናምን አለኝ ማለት ነው። ከዛ አረብ ሀገር አንተ ከምትሄድማ እኔ ልሄድ አልኩት። እኔ ልሄድሽ ለአንተ ስል ነው የምሄደው። እኔ አረብ ሀገር በህልሜም በሆኔም እሄዳለሁ ብዬ አስቤም አላውቅም። እኔ ምንም ጎሎብኝም አይደለም በራሴም ስራ የጀመርኩት፣ ግን በቃ ከወንድሜ ጋር ልክ ስላጋባኝ ወንድሜ ጋር ስለተጣለው ብቻ ነው እንጂ እኔ ገንዘብ አጥቼ አይደለም። ስለዚህ ግን ለአንተ ስል አንተን ከማጣሽ አረብ ሀገር እሄዳለሁ አልኩት ማለት ነው። እንደዚያ ከሆነም አሽ ብሎ በደስታ ፓስፖርት አወጣው ማለት ነው። ፓስፖርት በዛን ሰዓት 600 ብር ነበር። ፓስፖርቴን አወጣው።
ወዲያው ደረሰልኝ። ደግሞ 2 ወር እንደዛ ሳይሞላ ደረሰልኝ። አዲስ አበባ መጥቼ ፕሮሰስ ጀመርኩ ማለት ነው። ፕሮሰስ ጀምሬ እያለ ተመልሼ እዛው ባህር ዳር ፀጉር ቤቴን እሰራለሁ። ግን ፀጉር ቤቴ ካደር እየዘቀዘቀ ነው የሚሄደው ማለት እሰራለሁ፣ ቤት ኪራይ ብቻ ከፍላለሁ። ምንም ልጁ ስልክ ደውዬለት አላነሳልኝ ካለ በቃ ለምንድን ነው የማያነሳልኝ? ብድግ ብዬ ወልዲያ ሄዳለሁ ማለት ነው፣ ከባህር ዳር ወልዲያ እና እንደዛ ነበረ። ብር ምንም አልይዝም። ከዛ በዛ የተነሳ ፀጉር ቤት እየከሰረ መጣብኝ። እነሱ የቀጠርኳቸውን ልጆች ትቼ በራሴ ብቻዬን በአንድ ወንበር መስራት ጀመርኩ ማለት ነው። ከዛ በዛ ታይም ሲወሲ ምናምን ሰለጠንኩ አዲስ አበባ አብሮ ይመጡ፣ እሱም አዲስ አበባ አብረን ሆነን ሲወሲ ጨረስኩኝ። ከዛ ከዛ አብረን ሲወሲን ጨርሼ ተመልሼ ወደ ባህር ዳር ሂጄ ስራ እየሰራው እያለ ድጋሚ ያንኑ ስሬን እየሰራው ዘግቼ ነበር የሄድኩት። ተመልሼ ከፍቼ እየሰራው ክረምት ላይ ሆነ ማለት ነው። 2014 መጨረሻው ነው፣ 2015 መጨረሻው ነበር ባህር ዳር ላይ ጦርነት የነበረው። በዛ ታይም እሱ ማስተሩን የሚመረቅበት ሰዓት ነበረ እና በጦርነቱ ምክንያት ምርቃቱ ተራዘመባቸው እና በዛ የተነሳ ባህር ዳር ነበር። ባህር ዳር ከእኔ ቤት አንመጣማት አንዳንድ ጊዜ ነው የሚመጣው ከጓደኞቹ ጋር። ብር ብቻ የሌለው ሲሆን ነው የሚደውልልኝ። ከዛ ብር ሰጠዋለሁ እና በዛ ታይም የሆነ ክርስቶስ ሰምራ ገዳም ነበር እና ባህር ዳር ውስጥ እንሂድ አልኩስ ማለት ነው። እንሂድ ስለው አልሄድም አለኝ። እኔ ባልብሳ አሰርቼ ለሱም ለእኔም እንሂድ ስለው አልሄድም አለኝ እና በቃ በጣም አዝኜ ልቤ ተሰብሮ ተው ብዬ እሱን ለብቻው ሊሄድ ፈልጎ ነው እኔ ጋር መሄድ ሳይሆን፣ ከዛ 1000 ምናምን የሚይዘው ጀልባላ ትልቁ በሱ ነበር የሚከዳው። ስሄድ እዛ ቦታ አገኘሁት። ሳገኘው በቃ ደንግጬ ምንም አላልኩም፣ ዝም አልኩት። በቃ በዛው በቃ አልቅሼ ልጅ ከህይወት ያውጭልኝ ያወጣሽልኝ ዕለት መጥቼ ስለቴን እሰጣለሁ ብዬ ተስዬ አልቅሼ ተመልሼ መጣሁ። ከዛ ተመልሼ አኩርፌው ምናምን ከዛ በቃ አልችልም እና መልሼ ደወልኩለት። ስደውልለት ለምንድን ነው ግን አልሄድም ብለህ የሄድከው ስለው ቃል ታስገብኛለሽ ብዬ ፈርቼ ነው ምናምን አለኝ ማለት ነው። ከዛ ቃል ታስገብኛለሽ ብዬ ፈርቼ ነው አለኝ። አይ ፍቅር እኮ በውዴታ እንጂ በግዴታ አይደለም። የማይሆን ከሆነ በቃ ተወኝ፣ የሚሆን ከሆነ ደግሞ እሺ ተስፋን እስከዛሬ እንደሰጠኸኝ አብረን እንጋፈጥ። እኔ እየሰራው ነው፣ ብዙ ሰዎች አውቃለሁ። ግዴታ እኮ የሰዎች እኮ ሀብታም ነው የተፈጠረ የለም። እየሰራን ነገ መቀየር እንችላለን። አረብ ሀገር መሄድ ሁሉ አይጠበቅብኝም፣ እዚሁ መስራት እችላለሁ ምናምን ስለው እሺ ምናምን ብሎ ይቅርታ ላይ ታረቅን ማለት ነው። ታርቀንን እዛ በጦር ምክንያት ፀጉር ቤቱ ምናምን ታውኩት፣ ከሳስሮብኛል ታውኩት። ትቻው አትክልት ያው በፊት አትክልት ሰራ ስለነበረ አትክልት ከሀገር ላሉ ልጆች እያስረከብኩ ነበርና ከኪሎ 5 ብር ምናምን እያያዝኩኝ ይሰራ ነበር። እንደዚህ ከሆነ ከቤተሰቦች ሽጂና ሲወስሽ ፕሮሰስሽ እስኪመጣልሽ ድረስ ከቤተሰቦች ሽጂና ሲመጣልሽ ከዚህ ሆነሽ ይሄን ነው ስራ ተሰሪያለሽ ምናምን አለኝ ማለት ነው። ይሻላል ስለው አሁን ማማሰሬን አልተመረኩም፣ ስለዚህ አሁንም እዚህ ባህር ዳር ጦርነት ነው፣ ስለዚህ ሂጂና ቤተሰብ ጋር ሆነሽ ይሄንን ስራሽን ትሰሪያለሽ አለኝ። ለካ እሱ እንደዚያ ያለኝ እኔ በፊት ባህር ዳር እያለሁ ማንም ቤተሰብ የሚቆጣጠረኝ ስለሌለ ስልክ አላነሳልኝ ሲል ያው በርሬ ስለሚሄድ ወደ እሱ ግን ከቤተሰብ ጋር ከሆንኩ ጫና እንደሚበዛብኝ ስለሚያውቅ ለዛ ነው እና ወደ ቤተሰብ ተመለስኩ ማለት ነው። ቤተሰብ ጋር ስመጣም ትንሽ ችግር ነበር። በዚህ በፋኖ በመከላከያ በሚለው ጦርነት በጣም ያስጠላ ነበር እና በዚህ የተነሳ ሴት ልጅ እንደፈለገ መውጣት መግባት አትችልም ከኛ አካባቢ ነበር እና ከዛ ከተማ ስቀመጥ በጣም ያስጠላ ነው። ስራ ለምጄ ቤተሰብ ጋር ምንም ልስማማ አልቻልኩም። በጣም በቃ በጣም ነው የማለቅሰው። ስለሱ ስልክ አላነሳልኝ ስለ እኔ ቦለከኝ። ከቤተሰብ ለመመለስ ለሱ ብር ሁሉ ሰጥቼው ምንም ብር የለኝም እና እግዚአብሔር በሚያውቀው 40 ሺህ ብር ብቻ አለችኝ። በዛች ያን 40 ሺህ ብር ይዤ ወደ ቤተሰቦች ተመልሼ አትክልት ለመስራት ሞከርኩ። ግን ደግሞ እኔ በትልቁ ለምጄ በትንሹ ልሰራ አልቻልኩም። ሲቀጥል ወንድሜ እዛ ስላለ በቃ እናደዳለሁ። እሱ ማየት አልፈልግም። ከሱ በላይ ሁኜ ነው መኖር የምፈልገው ምናምን እና ጀግና መሆኔን ለማሳየት በጣም ከምጥርበት ላይ ነው ያ ልጅ ወደ ቤት የመጣውና እንደዛ እያልኩኝ በቃ በጣም ከፍቶኝ ገጠር አክስቶች ምናምን አሉና ከተማም እዛ ጦርነቱ ሲያስጠላኝ ገጠር ከረምኩኝ። በቃ ገጠር ራሴን ጥዬ ገጠር ኖርኩኝ። ከዛ እግዚአብሔርንም ለመንኩት። ወደ ፕሮሰሱ ተሳክቶ መጣልኝ። ፕሮሰሴ እንድትሳካልኝ ደወልኩለት። ስደውልለት አያነሳም። በሌላ ስልክ ደወልኩለትና የመጨረሻ ላገኘ ግን ህልምህ ተሳክቶልሃል፣ አረብ ሀገር እንደሄዳል ነበር ህልምህ እና ልሄድ ነው ስለው ከዛ በቃ
እንደዛ ከሆነ እሺ እንገናኝ፣ ወደ ባህር ዳር ልሄድ ነው፣ ባህር ዳር እንሄዳለን። ትኬት ቆርጬ ነበረ ላሊበላ ለአዲስ አበባ ቆርጬ ነበር የፕሌን ትኬት። ከዛ እንደዛ ሲለኝ እሺ ብዬ ትኬቱን ሰርዤ ለሱ ብዬ ባህር ዳር ድጋሚ አብረን ሄድን። እሱ ከወልዲያ እኔ ካለሁበት ሀገር ወደ እሱ አብረን ሄድን። ከዛ ታረቅን። ከዛ በቃ እኔ እኮ እንደዚህ ነው ብሎ ሸነገለኝ ማለት ነው። እሺ ብዬ ከአንድ ሳምንት በላይ አብረን ተቀመጥንና ወደ ባህር ዳር ሄድኩ። አረብ ሀገር ፕሮሰስ መጀመሪያም ቤተሰቦች አያውቁም፣ ራሴ ብቻዬን ነኝ፣ ቤተሰቦች አያውቁም። ከዛ እናቴም እዛ ተበሳቆየ ስታየኝ በቃ ልጅ አዲስ አበባ ታለችኝ ከእህትሽ ሂጂና ትንሽ በቃ አረፊ ምናምን ስትለኝ እሺ ብዬ ከእህቴ ሄድኩኝ። ከእህቴ ሂጅ ከሱ ጋር አንድ ሳምንት ተቀምጬ ወደ እህቴ ሄድኩኝ። እህቴም ላርፍ መስሏት ሄድኩት። ወደ አረብ ሀገር እንደምሄድ አታውቅም። ሄድኩኝ ሜዲካል ምናምን ሰጠው ጨረስኩኝ። ሜዲካል ጨርሼ በቃ ወደ ገዳም ሄድኩኝ ቤተክርስቲያን ላይ በቃ ግን ራሴን በቃ ሳይሆን ለምንድን ነው አረብ ሀገር ስምሄደው ለሱ ብዬ ለምንስ ይሄን ያክል በቃ ምናምን ብዬ ከራሴ ጋር በቃ በጣም ተጣልቼ ተመልሼ ወደ እህቴ መጣሁኝ። ከእህቴ ጋር መጥቼ ቆየብኝ። ሜዲካል ከሰጠው በኋላ ደግሞ 1 ወር አለፈና ቆየብኝ። ከዛ ሰው ጋር ቁጭ ብዬ ከዕለታት አንድ ቀን የሆነች ልጅ ደወለችልኝና የልጁን ስም ጠርታ እሱን ታውቂዋለሽ አለችኝ። ከዛ ምን ሆነ ብዬ ደንግጬ ነው የታመንኩ። ከዛ አይ ምንም አልሆንም ታውቂዋለሽ ወይ ማለት ከስልኩ ብቻ የሆነ ሴቭ ያደረግበት በሆነ በኮድ ነው፣ ግን አብረን ነው የምታወሪው ምን የሚጽፍልሽ በጽሁፍ ነው የምናወራው እና በጽሁፍ ነበር የምናወራው። ከዛ ይጽፍልሻል እና አጤና አረብ ሀገር ነው ያለችው ይላል። ግን ደግሞ ስልኩ ደግሞ የዚህ ሀገር ነው ሰራልኝ እና ፍቅረኛዬ ነው እባክሽ በጣም ነው የምወደው ምናምን አለችኝ። ከዛ እኔ እሷም ለማናደድ የልጅ አባት ነው ምናምን አልኳት ዝም ብዬ። ከዛ ያንን ብያት ያንን ችዬ ዝም አልኩኝ። ከዛ ዋልኩኝ አደርኩኝ። በጣም ይጽፍልኛል ሲጠራኝ አቀማመጥ ብቻ በቃ ስሜን አይጠራኝም ብቻ የሆነ እንዴት አድርጌ ልንገርህ ማለት እንደ ትክክለኛ ፍቃሪ አድርጎ ነው እንትን የሚለኝና ከዛ ችዬ ዝም ብዬ ዋልኩኝ አደርኩኝ። ከዛ በሶስተኛው ቀን እሷ የጻፈችልኝን በዛን ሰዓት ደግሞ አማራ ክልል ሸበካ አይሰራም ኢንተርኔት ነበረ በሜሴጅ ነው። ከዛ የእሷን ዝም ብዬ ሸር አድርጌ ላኩለት። ስልክለት ምንድን ነው አለኝ። ምን ናት የመጨረሻዬን ብቻ ንገረኝ፣ እኔ ለአንተ ብዙኝ ያለው ከህልሜ ወደኋላ ሁኝ ያለው ለአንተ ብዬ በማላውቀው ሀገር ሃይማኖቴን በትሸል ልሰደር ተነስቻለሁ፣ ግን የመጨረሻዬን ብቻ ንገረኝ እና ምንም አልልህም አልጣላህም አልኩት ማለት ነው። ከዛ እንደዛ ስለው በቃ ይቅርታ አንድ ቀን ነው ተሳሳትኩኝ አለኝ። ከዛ ልጅቱ ጋር ሳወራ እንደ በጣም ቆይ ማስተሪን ተፈራርቀን እንጋባለን እያለኝ እኮ ነው፣ ጓደኛ ነው። በእርግጥ ከተተዋወቅን ሩቅ ጊዜ አይደለም ቅርብ ሰዓት ነው የተተዋወቅን ምናምን አለችኝ። ከኔ ጋር ግን ከ2 ዓመት በላይ አልፎናል። ግን 2 ዓመት ሙሉ 1 ዓመት ነው በስነ ስርዓት በፍቅረኛ ማቾች የኖር ነው። ሌላውን በእኔ ትግል እንጂ በእሱ አልነበረም ማለት ነው። ከዛ እንደዛ ብዬ በቃ እንደዚህ ነው። ስለዚህ አረብ ሀገር ደርሼ እስክመጣ ድረስ አንተ ለእኔ ልትሆነኝ አትችልም። ከአሁኑ ከዚሁ ገና ከተለያየን እንኳን 1 ወር ሳይሞላ ከሌላ ሴት ጋር ያገኘው እስክመለስ ድረስ አንተ ለእኔ አትሆንም። በቃ ስላሳለፉ ነገር ከልብ አመሰግናለሁ። አንተ ከኔ ብር አይደል የምትፈልገው? አሁን 10 ሺህ ብር ተርፋኛል። ይሄን ብር ልላክልህ፣ አካውንትን ስጠኝና ከህይወት ይወጣልኝ በቃ አልኩት ማለት ነው። ስለው ቤተክርስቲያን እንደው ቃል ልግባልሽ አለኝ። እኔ ግን ወዘውን ተስፋ የቆረጥኩት እሺ ቃል ገባልኝ አልኩት። ቃል ገባልኝ። ትቼው እኔም አረብ ሀገር መጣሁ ተሳክቶልኝ መጥቼ አረብ ሀገር ያለሁበት ቤት በጣም ከባድ ነበረ። ሰዎች በጣም ከባዶች ነበሩ። አረብ ሀገር እንደመጣሁ 3 ወር ሞላኝ። ግን ወዲያው እንደመጣሁኝ በሳምንቴ የሀገሬ ልጅ ጋር በቲክቶክ ተዋወቅኩ። ማለት በፍቅረኛ ማቾች ሳይሆን እንደዚህ እያለቃቀ ዝም ብሎ በኖርማል እህቴ ወንድሜ የሀገር ልጅ በሚለው በዛ ተዋውቀን የትንሽ አረብ ሀገር ምናምን ብዬው ስልኩን ተቃይረን ምናምን ይደውልልኛል። ቤተሰብ ያገናኘኛን እየደወለ ምናምን ቤተሰቦችን። ከዛ በዛ ታይም ከዚህ ልጅ ጋር ተግባባን። ያንንኛውን በቃ ከህይወት የወጣልኝ ሪፖርት ልፍ እንዳልኩኝ ወዲያው ታውኩት። ግን እሱ እዚህ እንደመጣው ግን ደወልኩለት፣ ደርሻለሁ በሰላም ምናምን አልኩት። ብር በማን ነው የማስገባው ሁሉ ብዬ እዛው እያለሁ ጠይቄው ነበር። አካውንት ላውጣ ስለሆን እንደ እኔ አካውንት አለ አይደል እንደ ከዚህ እኔ ባጃጅ ገዝቼ እየሰራሁ ጠብቅሻለሁ ምናምን 2 ዓመትሽን ብቻ ሰርተሽ ትመጫለሽ ምናምን ነበር የሚለኝ እና ከዛ እኔም እዛው እያለሁ ነው ግን እንዲጸጽተው ብዬ ተክለ ሃይማኖት ቤተክርስቲያን ሄዶ ቃል አስገባሁት ማለት ነው። እንዲጸጽተው ብዬ ነው እንጂ አብሬው ልኖር አይደለም። እግዚአብሔር ለዚህ ይቅር ይበለን። ግን እኔ በጣም ታግያ ነበረ ስላልቻልኩ ነው እንጂ ማለት ነው። ከዛ አረብ ሀገር
ከዚህ ልጅ ጋር እናወራለን እንደ እህት እንደ ወንድም። ሰዎች በጣም ክፉ ናቸው። ካርድ እየሞላ ቤተሰቦችን ያገናኘኝ ነበረ ልጁ እዚህ የተተዋወቁት የሀገሬ ልጅ። ከዛ በቃ አዝሮ እኔ ለዛኛው ልጅ እንደምሳሳለት እንደማስብለት እሱ ደግሞ ይሄ ግን ፍቅረኛ ሁንኝ ምናምን ተባብለን ሳይሆን እንጂ ኖርማሊ እንደ እህት እንደ ወንድም ማለት ነው። እዛ እያወራን እያለ እኔ ያለሁባቸው ሰዎች ከባድ ናቸው እንዳልኩ። ደሞዝ አይሰጡኝም። 4 ወር ሆነኝ። 4 ወር ሆነኝ ደሞዜን ስጡኝ ስላቸው አረቦች አንሰጥም አሉኝ። ለቢሮ ስደውል ደግሞ ሰተናታን ነው የሚሉት። ከዛ እምቢ ካልሽ ኢትዮጵያ ነው የምናሳፍርሽ ወይ ደግሞ ወርቅ ሰርቀናን ብለን እናስይዝሻለን፣ ስለዚህ አርፈሽ ስሪ ያሉኝ አረቦች ማለት ነው። ከዛ እንደዛ ሲሉኝ በቃ ምንም አማራጭ የለኝም። ሰው አላቅም እዚህ ሀገር። ያን ልጅ ብቻ ነው የማውቀው። ያ ልጅ ደግሞ ሳውዲ አረቢያ ነው፣ ደንበር ላይ ነው። ህገወጥ ስራ ነበር የሚሰራው እና በቃ በጣም ነው የሚያስብልኝ ከምልህ በላይ። እንደዛ እያልኩኝ እዛ ልጁ እንደዚህ እኮ አለኝ። ሀገሬ ልግባና ወደ ሌላ ሀገር ልሄድ ወይስ ምን ይሻለን ስለው ለምን ትሄጃለሽ? ብትሄጂ ደስ ይለኝ ነበር ግን ደግሞ ያስጠላል፣ ስለዚህ ጥፊ ያለኝና እሱ አስጠፋኝ። ብር እኮ የለኝም ስለው እኔ አስጠፋሽ፣ እኔ ከፈልሻለሁ ችግር የለውም አለኝ ማለት ነው። ያልሽ ደንበር ነው፣ እኔ ካለበት አካባቢ አይደለም ሩቅ ነው። ከዛ ያ ልጅ አስጠፋኝ። ከጠለብ ጠፋው ራሱ 4000 ብር ከፍሎ አስጠፋኝ። 4000 ብር ከፍሎ አስጠፋኝና ያለው ደንበር ነው። ሁሉን ነገር ስልክ ከልብስ ከምን ጀምሮ ሁሉን ነገር አሟላልኝ። ከዛ ከጠለብ ከጠፋው በኋላ እኔ ፈርቼሽ ነው ይህን ነገር ማደርገው ስላፈቀርኩሽ ነው። ወደ ዩቲ ሰው እንደሌለ እንደተሰበርሽ ያስታውቅብሻል እና የአገሬ ልጅ ስለማንነትሽ ሁሉ አጣርቻለሁ፣ በፎቶሽን ምናምን ልክ ያጣርቻለሁ። ስለዚህ በቃ አፍቅርኝ አለልሽም አንቺን የብቻ አፍቅሬሽ ልኖር ምናምን አለኝ ማለት ነው። ከዛ እንደዛ ብሎ በቃ 24 ሰዓት ነው የምናወራው። ግን 24 ሰዓት እንደዚህ የፍቅር ታሪክ ምናምን አይደለም የምናወራው። መጽሐፍ ቅዱስ ያነብልኛል፣ ስለ ቤተክርስቲያን ታሪክ ምናምን እንደዛ ነው እንትን የሚልልኝ እና በዚያ የተነሳ በቃ የሆነ ሲደብረኝ የሆነ መሸሸግ ያደረግኩት እና እሱን አወራዋለሁ ማለት ነው። ከዛ በቃ ያንን ልጅ አውጥቼ ወደ እሱ ጋር ብቻ ቤተሰብ ማለት የአንድ አካባቢ ልጆች ነን፣ ግን አላውቀውም እዛ እያለው በዚህ የተነሳ እየሰራው ብር ምናምን የሚልክልኝ እሱ ነው። እሱ የሚያውቃቸው ሰዎች ማለት ነው። እኔ ሰው አላውቅም። እዚህ ስራም በረካሽ ብር ነበር የገባሁት፣ በትንሽ ብር ነው የገባሁት። ግን የሆነ የሚያስፈልገኝን ነገር እሱ ነው የሚያሟላልኝ። ከደሞዜ አንዲት ብር እንዳነሳ አይፈቅድልኝም። ሙሉ ደሞዜን በቀጥታ ወደ ምልከው ሰው ነው የምልከው ማለት ነው። ወደ እህቴ ነበር የማስገባው። እንደውም በእህትሽ አታስገቢ እያለ ይመክረኝ ነበር። በእናትሽ አስገቢ፣ እህትሽ ነገ ገንዘብ ያቀያይራን፣ ስራ ጀምራበት ብትከስር በኋላ ምናምን እያለ ይመክረኝ ነበርና ከዛ በቃ የፍቅር ጥያቄውን አልተቀበልኩም። በቃ ጊዜ እስኪፈተው ድረስ ሲሆን እስከሆነ ሰዓት እናውራ፣ በቃ ችግር የለውም እያልኩት እናወራለን። እሱ ግን 24 ሰዓት ጊዜውን ሰጥቶ ያወራኛል። እንደዚህ ሰርፕራይዝ ያደርገኛል፣ ወርቅ እየገዛ ይልክልኛል። በቃ ስጦታዎች ምናምን በጣም ብዙ ነገር እንደዚህ ድምፄ ጎርነን ካለበት ጉንፋን ይዞ ከሆነ የሆነ ነገር ብቻ በሰዋክ ያስልክልኝ ነበረ። ከዚያ በቃ ለእኔ ልዩ እኔ ለዛኛው ልጅ የማደርገውን እሱ ደግሞ ለእኔ ያደርግልኝ ነበረ። ከዛ በዛ የተነሳ ለቤተሰብ ፎቶዬን እሱ ፕሮፋይል አድርገው በሁሉም ምናምን በቃ ፕሮፋይል አድርጎ እዛ ቤተሰብ ጋር ካለበት አካባቢ ያው ፎቶ ከሆነ ሰው ጋር እና ስለ እኔ ይችላ ገባት ነው ምናምን ብሎ አውርቶ ያ ወሬ ከቤተሰብ ደረሰና እናቴ ልጅ ምንድን ነው ምናምን እንደዚህ የሚባል ወሬ ሰማለች ማለት ነው። እንዴ እኔ ህፃን ልጅ አይደለሁም እና ደግሞ እሱ ነው ያለው፣ እኔ አይደለም። ግን ደግሞ አሁን ከእሱ ጋር አይደለሁም። እሱ የሚኖረው ሌላ ሀገር ነው፣ የሚኖረው ሌላ ሀገር ነው። ግን እግዚአብሔር ከፈቀደ ሀገሬ ስገባ እንጋባለን። አሁን ላይ ግን በቃ እናወራለን ምናምን አልኳት ማለት ነው። ከዛ እንደዛ ብዬ እናቴ ጋር አውርቼ ጨረስኩኝ። እሱም ማለት አመት አልፎን ስራቸው ተበላሽና ሀገር እንግባለኝ። ቤት አለው ከዛው እኔ ካሉበት አካባቢ ቤት አለው። ወልዲያም ቤት ገዝቷን የሚሰራው ህገወጥ ስራ ነው። ሳውዲ አረቢያ ብዙ አልቆየም፣ 2 አመቱ ነው። ቤትም አለው ብርም አለው ቦታም አለው እና እኔ ይሄ በቃ እናገር እንግባለኝ ማለት ነው። እኔ የምታዩት ለአንተ ብዬ አይደለም ለራሴ ብዬ ነው። የራሴ ነገር ሳይኖረኝ አልገባም አልኩት እና ቤተሰቦችስ ምን ይሉኝ? የራሴ ነገር ሳልይዝ ብመለስ ስራ እኔ ከሆንኩ ማገባሽ፣ እኔ ከሆንኩ ማስተዳደርሽ ምን አገባሽ ስለሌለው። ካላመንሽኝ ደግሞ ነገ ቢከዳይ ብትይ እንኳን
በስምሽ ቦታ ልግዛልሽ። እሺ ነገ ስትመጪ ወደ እኔን ይዘሽ የምትመጪው ብቻ ካመንሽኝ እኔ መቼም በቃ አልጎዳሽም እና ቦታ ለቤተሰቦች ስምሽን በህዳ መጤ እንዳትበይ ከሆነ የምትፈልጊው በስምሽ ቦታ ልግዛልሽ፣ ብር ልስጥሽ፣ ግን እንሂድ በቃ ናረባ ገላንቻ አይሆንም እንሂድ ሲለኝ አልሄድም ብዬ እምቢ አልኩት። እምቢ ሲለው ጓደኞቹ እዚህ ሌላ ጓደኛ ምናምን ያላቸው አሉ። እነሱ ከችካቸው ጋር ሲገናኙ እሱ ሩቅ ነው፣ እኔ ሪያድ ነው የምኖረው፣ እሱ ደግሞ ደንበር ነው የመን ነው እንግዲህ የሚኖረው ማለት ነው። በአካል ሳንገናኝ ነው ይሄን ሁሉ የሚያደርግልኝ። ከዛ እኔ አልሄድም ስለው ጓደኞች ሀገር ሲገቡ ተናደደ። አንተ ሄድና ጠብቀኝ ስለው አገር ከሄድኩኝ እንራራቃለን፣ አንተማመንም፣ አንቺም አታምንኝም፣ እኔም አላምንሽም፣ እዚህ ሀገር እንድንገናኝ እኔም አልፈልግም። ሀገራችን ገብተን በስነ ስርዓት እግዚአብሔር በሚፈቅደው በቤተ ክርስቲያን እግዚአብሔር በቃ በእግዚአብሔር ፊት ቆሜ ነው አንቺን ላገባሽ የምፈልገው እንጂ እዚህ ሀገር ቅድሚያ አንቺን አግኝቼ ምናምን አይደለም ምናምን አለኝ ማለት ነው። ከዛ እንደዛ ብሎኝ አልሄድም ብዬ እምቢ ብዬው እያለ ስልኬን አጠፋሁበት። እሱም ተናዶ ወደ ሌላ ስራ ገባ። እዛው ህገወጥ ሆኖ ጓደኞቹ ተታወስ ሲሄዱ እሱ ወደ ሌላ ህገወጥ ስራ ገባ። ወዲያው እሱ ተያዘ ማለት ነው። ተመቶ ምናምን ተያዘ። ፖሊስ ያዘው፣ እስር ቤት ገባ። ከታሰረ አሁን አመቱ ነው። አመት ቢሆንም ቅሉ ግን ቀን በቀን ይደውልልኛል። ከዛ ስራ እኔ ተበላሽብኝ። እሱ ወዲያው እንደተያዘ በሁለት ወሬ ምናምን ስራ ተበላሽብኝ። በጣም ከባድ በቃ የሚያልፍ የማይመስሉ ቀኖችን አሳለፍኩኝ። ስራ ተበላሽብኝ። ሰው አላቅም እንዳልኩ የማወራው እሱን ብቻ ነው። እዚህ በሶሻል ሚዲያ ማንንም አላቅም። ሴት ጓደኛም የለኝም፣ ወንድምን በቃ አላቅም። እሱን ብቻ ነው የማወራው። እሱ በመጀመሪያ ከጠለብ እንደጠፉ ከገባሁበት ኢጃዛ ቤት ከዛው ነበርኩ። ስራም የለም። ከዛ 3 ወር ተቀመጥ 3 ወር ስቀመጥ በእህቴ ያስገባሁትን ብር እህቴን ደውዬ እህቴ ስራ ተበላሽቶብኛል፣ ስለዚህ ስንት ብር ነው ያለኝ ቦታ ግዥልኝ፣ ይህን 700 ሺህ ብር ነበረኝና 700 ሺህ ብር የሆነ እንደረሰኙን እያየሁት ነበረ፣ ቦታ ግዥልኝ ስላት እህቴ የሆነ ስራ ጀምሬ ከስሮብኛል እና ብር የለኝም፣ መምጣት ከፈለግሽ ነይ ከኔ ጋር ትኖሪያለሽ አለችኝ ማለት ነው እህቴ። ከዛ እንደዛ ስትለኝ በጣም ከምልህ በላይ በጣም ተሰበርኩ። በጣም እና ቤተሰቦች እንዲያደርጉኛም ብዬ አስቤ አላቅም። ግን እህቴ እንዳከሰረችብኝ ስትነግረኝ በጣም ሁሉ ነገር ጨለመብኝ። ግን እሱ እስር ቤቱ ነው ለእኔ የቤት ኪራይ የሚከፍልልኝ እሱ ነው። እኔ አንዲት ብር ከደሞዜ 1200 ሪያል ነበር የሚከፈለኝ። ያችኑ የሰዋቅ እንግዲህ 50 ብር ይቆረጣል። እሱን ራሱ እሱ ሞልቶ ሙሉ 1200 ብሯን ነው የሚልክልኝ። ከዛ ለራሴ ነገር አድርጌ አላውቅም። እሱ ነው የሚያሟላልኝ። ልብስ ራሱ ሲገዛልኝ ትንሽ እና ታላቅ አድርጎ ነው የሚገዛልኝ። አንዱ ቢሆናት አንዱ ይሆናት ብሎ ማለት ነው። ከዛ እንደዛ ስትለኝ እህቴ በጣም ከፋኝና እዛ ለሱም ነገርኩት። እህቴ እኮ ብሬ እንዳከሰረችው ስለው ሲጀመር እኔ ነግሬሽል እንዴ ነገ እንደምትጣሉ እኮ አውቅ ነበር። ምክንያቱም በእናትሽ በአባትሽ ብታስገቢ ጥሩ ነበር። ገንዘብ ነገ ይመለሳን በሚለው ትከስሪያለሽ። አሁንም ችግር የለውም፣ እኔ ከዚህ እስር ቤት እወጣለሁ። ቤተሰብ ሽማግሌ ልላክና የፈለግሽውን ብር በአካውንት ስላስገባልሽ አገር ቤት ግቢ። እዚህ ማንም የለሽም፣ የሆነ ብትታመሚ እኔ አልደርስልሽም። አገር ቤት ግቢና ስራ ጀምሪ። ሽማግሌ ልላክና ከፈለግሽው ሀገር ምናምን እኔ እዚህ ብሆንም ግን በቃ በህይወት እስካልሞትኩ ድረስ እኔ እንዳለውሽ ብቻ መኒ ምናምን አለኝ። አገር ቤት አልሄድም አልኩት። ያው ኢጃዛ ቤት ነበርኩ። ወደ 3000 ሪያል በሰው አስተላለፈልኝ። 3000 ሪያሌን ቁጭ ብዬ እየበላሁኝ ስራ የለም። 3 ወር በላይ ስራ ፈትቼ ተቀመጥኩኝ። ከዛ ስራ ገጠር ወጣሁ። ወደ ገጠር በትንሽ ብር ወጣሁኝ። ስራ ወጥቼ 3 ወር እንደሰራው ደሞዜን እነሱም ቀሙ። ደሞዝ በጣም ጨለመብኝ። 3 ወር የሰራሁበትን ደሞዜን ቀሙኝ። አሁንም ድጋሚ እንደተቀመው ነገርኩት። በጣም አዘነ፣ ተሰበረ። እሱ እዛ ነው የሆነ ለእኔ የሆነ ነገር አደርጋለሁ ብዬ አላስብም። ማለት እሱ ነው ቀድሞ የሚያደርግልኝ፣ በሰዎች ይልክልኛል። እኔ ያው ብር የሚልክልኝ ሰውዬ እሱ የሚያውቀው ሰው ስለሆነ የሚያስፈልጋትን ይህን አድርግላት ብሎ ስለሚለው ብቻ ማለት ነው። ከዛ በዛ እንደዛ እያልኩኝ እያለ በቃ በጣም ወደ ሌላ ጅዳ ወደሚባል ሀገር ሄድኩኝ። ታሳስ አካባቢ ሄድኩኝ። አሁን እግዚአብሔር ይመስገን ቋሚ ስራ አለኝ። ማለት ስራ እየሰራሁ ነው እስካሁን። ማለት እንግዲህ ከታሳስ ጀምሬ አሁን 7ኛ ወር ሊገባ ነው። ከአንድ ቤት እየሰራሁ ነው። አሁን የምሰራው በ1500 ሪያል ነው።
እና ያለኝ 9,000 ሪያል ብቻ ነው። ከዛ ልጅ ደግሞ በዛ መካከል ነው ግን አገር ብገባ ተመጫለሽ ብሎ ቃል አስገባኝ ማለት ነው። ካልገባውለት አንተ ሀገር ለመግባት ያብቃህ እንጂ እገባለሁሽ። ቤተሰቦችንማ እንግዲህ አየዋቸው። እህቴ ሲሆን ጨምራ ታደርግልኛለች ብዬ ማስባት እህቴ እኮ እንዳከሰረችብኝ። ስለዚህ አንተ ብቻ ሀገር ግባ እንጂ እኔ እገባለሁ አልኩት ማለት ነው። እና እሱም አመት ከ2 ወር ነው አመት ከ3 ወር ተፈረደበት። አሁን እግዚአብሔር ፍቃዱ ከሆነ ከመስከረም በኋላ ሀገር ይገባል። እና እኔ ደግሞ ያው ያለፈው 700 ሺህ ብር ይበልጣብኛለች። ከጀለ ያለኝ 9,000 ሪያል ብቻ ነው። እና አሁን ሀገር እሱ እንደገባ ልግባ የሚለው ከህሊኔ ጋር ትንሽ እያጋጨኝ ነው ያለው። ሲቀጥል ደግሞ ያኔ በበፊቱ ልጅ ለመበቀል በጣም እፈልጋለሁ እና አንዳንድ ጊዜ በቃ የነስልኩን ሴ አድርጌ ምናምን አወራዋለሁ እና በጣም በቃ ይቅርታ ይለኛል ማለት ያው እንዳለሁት አድርጌ አወራዋለሁ። ግን ለእሱ ጋር ለመኖር ሳይሆን በቃ እሱን የሆነ ነገር ለማድረግ ሀሳብ አለኝ። በቃ ህይወቴን ያበላሸው እሱ ነው እና አረብ ሀገር እንድመጣ የሚያደረገኝ እሱ ነው። ከዛም እያለው ብዙ ነገሮችን አበላሽቶብኛል። እሱን የምበቀል ሀሳብ አለኝ። ሲቀጥል ከዚህኛው ጋር ያለውስ ምን ትመክረኛለህ? አሁን ሀገር ልገባ ነው። የምገባው ለሱ ስር ነው። አሁን እንግዲህ ያለሁበት ስራ እስካሁን ደህና ነኝ። ከአሁን በኋላም አላቅም። ግን ደግሞ ልጁ ለእኔ ብዙ ዋጋ ከፍሉልኛል። ጠብቀኝ፣ እኔ ሰርቼ የራሴ የሆነ ነገር እስኪኖረኝ ስራው እኔ አትስሪ አልልሽም፣ ግን ተመልሼ እመጣለሁ በባህር አለኝ ማለት ነው። በባህር እመጣለሁ አንቺ የሌለሽበት ሀገር አልቀመጥም አለኝ። እና እኔ ደግሞ ፈራው፣ በባህር ሲመጣ የሆነ ነገር ቢሆን የሚለውን ፈራው። እና ምን ትለኛለህ በዚህ ላይ? እድሜሽ ምን ያህል? እድሜ 22 ጨርሻ ሐምሌ 16 ወደ 23 ዓመት ይሄዳሉ። ግን የህይወትን ትግል የጀመርኩት ከ18 ዓመት ጀምሬ ነው። ስራ ከቤተሰቦች እያለ ሱቅ ያው ሰራለሁ እንዳልኩ፣ ግን በራሴ ቢዝነስ ለመመስረት የጀመርኩት ከ17 እስከ 18 ዓመት ጀምሮ ነው። አሁን ቀጣይ እንግዲህ ወደ 23 ዓመት ነው የምሄደው። ይህ ሁሉ ያሳለፍሽው በጣም ብዙ ነገር ስለሆነ የነገርሽን፣ ይህንን ነገር ያሳለፍሽው በዚህ እድሜሽ መሆኑ አስገራሚ ነው። ምክንያቱም በልጅነት ሚዩት አድርጊ፣ በልጅነትሽ ነው የራስሽን ስራ መስራት የጀመርሽው። ሰው ያ ጥሩ ነው። አርሊ ነገሮችን ፋይት ማድረግ መጀመር ጠንካራ ያደርግሻል። ጎበዝ ነሽ። ያለፍሻቸው ነገሮች አንድ ሰው ከ20 ዓመቱ እስከ 40 ዓመቱ ላይ ሆኑ የሚያወራቸው ነገሮች ነው ስታወሪ ማለት ፈተናዎቹ፣ መውደቆቹ፣ መነሳቶቹ ምናምን የብዙ ዓመት ነው የሚመስለው ማለት ነው። በአጭር ጊዜ ውስጥ የተከናወኑ ነገሮች ናቸው እነዚህ ነገሮች። እሺ አሁን በቀሉን ምን አመጣው? ገብቶሻል? ቅድም ለአንዲት እህቴ ስነግራት የነበረውን ሰምተሻል። አልፈንበት እየተደረገልንን እንዴት እንረሳለን? እግዚአብሔር ብዙ መንገድ አሳልፎ ብዙ ተራራ፣ ብዙ ዳገት፣ ብዙ አስፈሪ ጨለማዎችን አሳልፎን ከመጣን በኋላ ወደ ጨለማውን መመለስ የምንፈልገው ስንት የተደረገልን ነገር እያለ የተደረገብንን ነው ይዘን ተሸክመን የምንዞረው። እንዲህ አውልቆት እንጂ ከተደረገባት በደል እንድታልፉት የተደረገው ይበልጣል። እንዴት ሰው ከጭቃ ውስጥ ወጥቶ ታጥቦ እንዴት መልሶ ጭቃውን ተሸክሞ ለመሄድ እንዴት ያስባል? አሁን አልፈሸዋል ያንን ሁሉ ነገር አይደል? ይሄ ሰው ጥሩ ሰው ነው፣ አብሮሽ ያለው ሰው እንግዲህ እንደነገርሽን ከሆነ ወንድ እንዲያደርጋ እንዲ ምናምን ሲሉ ነበረ። እንግዲህ ወንድ ልጅ ጥሩም ሲያደርግ መከራ አይመሰግም፣ ክፉም ሲሆን እንደዛው። ወንድ ልጅ ምን መሆን እንዳለበት ነገር የሚገባኝ ያው ነው። ምንድን ነው መሆን ያለ? ጥሩ ሲሆን አይመሰገንም። እርግጥ ለመመስገን አይደለም ግን እንዴት አይሆንም በቃ ብሎ የሚደመድሙ ሰዎች አሉ፣ ይኖራል። ጥሩ ሰው ይጎዳል እንጂ ይሄ ሰው የቤት ኪራይ ይከፍልልሻል፣ ለችግርሽ ይደርስልሻል፣ በችግርሽ ቀን አብሮሽ ነው። ሳትገናኙ እንኳን እኔ የምላልክ ሽማግሌ ላኩ፣ ላግባሽ፣ ትዳር የሚያዙ እኔ ያለሁልሽ እያለ እያበረታሽ ጥሩ ሰው ሆነ። ጥሩ ሰው ከሆነ ይሄን ሰው ፈጣሪ ያመጣው ወዳንቺ
በዛሬ ጊዜ ጥቅመኛ ሰው በበዛበት ጊዜ ጥሩ ሰው ሲገኝ ሰርፕራይዝ ነው የሚደረገው። እንዲህ አለ እንዲህ አይነት ሰው ይባላል አለ እኮ። ግን ክፋት በዛ። ክፋት በጣም ከመብዛቱ የተነሳ ሰው ማመን ይከብደዋል። እንዲህ ጥሩ የሚያደርግ ሰው እንዴት ይኖራል ይላል። ግን እኮ አለ። ስለዚህ አሁን አንቺ የቀድሞውን በቀል እርግፍ አድርገሽ ተይ። የቀድሞ ፍቅረኛ ያደረገሽን ያን ሁሉ ነገር የማከጠብሽን ብዙ ነገር በላይሽ ላይ ፍቅረኛ የያዘብሽን ምናምን በቃ አይሆንሽም ብሎ ከህይወትሽ ነቅሎ አስወጣዋል ለፈጣሪ። እንደገና ለበቀል ትነሻለሽ። ህይወትሽን ለማበላሸት እንዴት ሞክራለች? የተስተካከለውን ህይወት ይህ ሰው አሁን እናንተ አንቺ የምትዋደዱ ከሆነ ከዚህ ወጥታችሁ ከስደት ህይወት ሀገራችሁ ገብታችሁ መሰሩትን ነገር ትንሽም ነገር እየሰራችሁ ራሳችሁን ለመቀየር አንቺ የተሻለሽ ሚስት ለመሆን ጥሩ ሰው ስታገኙ በዚህ በዛው ልክ እናንተም ጥሩ ለመሆን ሞክሩ። አንዳንዴ ማች አያደርግም ታውቃላችኋል። በጣም ጥሩ ልብ ያላቸው ሰዎች ወደ ህይወታችን ሲመጡ እኛ እንገለበጣለን። በፊት እንኳን ጥሩ የነበረን ሰዎች ጥሩ ነገር ሲመጣ ወደ ህይወታችን እንከረበታለን፣ መሞላቀቅ እንጀምራለን። መጥፎ ሰው የሚሰድበን አቢዩዝ የሚያደርግሽ ላይሽ ላይ የሚማገጥ ምናምን ሰው ደግሞ ሲኖር ተከታይ ነው የምንሆነው እኛ። ኧረ እንደሆነ እኮ አፈቅረዋለሁ ልተወው መቻል አልቻልኩም ትላለች። ስለዚህ እህቴ እኔ መመክረሽ በቀሉን እርግፍ አድርገሽ ተይ። በቀል ፈጣሪ ነው። የበደሉሽን ሰዎች የእጃቸውን የሚሰጥ አንድ ፈጣሪ አለ። በሱ ስራ አትግቢ። አንቺ እጅሽ ላይ ያለውን በረከት ህይወት በደንብ አጣጠመሽ ኖሪ። ስራሽን እየሰራሽ አሁን ሰው ሀገር ከሆነ ያለሽው ብዙ ነገር ከፊትሽ ይጠብቅሻል። ትዳር መያዝ፣ ቤተሰብ መስራት ምናምን የምታስቢ ከሆነ ብዙ ኃላፊነት ነው። ነገ ለምትወልጂው ልጅ ምንድን ነው ታዘጋጅለት? ኃላፊነት እኮ ነው። ብዙ የሚያስቸኩልሽ ጉዳይ አለ። ብዙ ህልም አለሽ። ገንዘብ ያዥ፣ ገንዘቡን ያዥው። ቢዚ ሁኚ። በጎዱሽ ሰዎች አትጠመጅ። የጎዳሽን ሰው ጭንቅላትሽ ውስጥ እስካሁን ተሸክመሽው እየዞርሽ ቤት ኪራይ ሳይከፍል ምንም ሳያደርግ እሱን ይዘሽ ይኸው ስደት ጭምር መተሻል። ይኸው ተሸክመሽው ማለት አውልቂው፣ አውጪው ከጭንቅላትሽ። አንቺ ጭንቅላት ውስጥ መኖር ያለበት ይሄ አሁን ጥሩ ሰውን ያልሽኝ አጠገብሽ ያለው እሱ ነው። አንቺ ጭንቅላት ውስጥ መቀመጥ ያለበት መልካምነቱን እያሰብሽ በዚህ መንገድ ነው መሄድ ያለብሽ። ወደ ቤተሰብ ገንዘብ አትላኪ። እንዲያርጉልኝ ይዣልሽ ይቀመጥልኝ ይዣልሽ አትላኪ። ትምህርት ይሁንሽ። አሁን ከዚህ በኋላ ልጅነት የለም። 23 ዓመትሽ ነው፣ መብሰል አለብሽ። ልብ በ40 ዓመት ገንዘብ በ20 ዓመት የሚለውን ቀይሪውና ገንዘብም ልብም በ20 ዓመት ምን ይለናል? ያዙት ሁለቱን። ስለዚህ እንደዛ አድርጊ። እሺ ተግባባል? እሺ አመሰግናለሁ። እና ከልጁ ጋር አሁን ሂጅ ነው የምትለኝ ወይስ? የት ነው ያለው እሱ? እሱ እስር ቤት ነው ያለው። እግዚአብሔር ከፈቀደ ከመስከረም በኋላ ገር ይገባል። አንቺ ሴት ነሽ። እኔ ካልገባው ግን እንደሚመጣ ነው እየነገረኝ ያለው። ግን የሚመጣው በህጋዊ መንገድ ሳይሆን ሂጂ። እስከዛ ድረስ አንቺ ጉዳዮሽን ጨራርሽና ሂጂ። የምን በበረሃ ምናምን እየተሰደዱ ራስን ማጥፋት እንደገና ሲመጣ ቢሞትስ? ሰው እኮ በህገ ወጥ መንገድ መሄድ የራስንም የቤተሰብንም ቢሆንም ህይወት አደጋ ላይ ይመጣል። አንዴ መቷላር ታሰራ እንዴ ድጋሚ እንዴ ሰው ታስሮ እየሄደ ድጋሚ ይመጣል? ምን ማለት በቃ አይሆንም እኮ በቃ ማለት ድጋሚ የእሳት ራት ነው የሚሆነው። ንገሪ እኔ እመጣለሁ እዛ ሄደ ጠብቀኝ በይሆና እሱ በስርዓቱ እዛ ያቀምጥ አልፎ ማለት ነው። ከዛ አንቺ ጉዳይሽን ጨራርሽና ሂጂ ወደ ሀገርሽ። እሺ እሺ አሌክስ። እህቴንስ ምን ላርጋት ማለት እንደሚሄዳውን ቤተሰብ ምናምን አያውቅም። ኖርማሊ ስራ እያለው ነው እንዳለው ነው የሚያውቀው ቤተሰብ። ያው እህቴ ደግሞ እንደነገርኩ ብሬን ያው ወስደን እንደወሰደችብኝ ነግሬሃለሁ። አሁን ላይ ያለችኝ 9,000 ሪያል ናት። የሆነች ወደ ኢትዮጵያ ስትገለብጥ 400 ሺህ እንደዛ ነው የሚሆነው። እስከ መስከረም ቢያንስ እስከ 5 ወላ እስከ 6 ተይዝ ይሆናል። ምክንያቱም ለምንም ወጪ እኔ ስለማላወጣ ማለት ነው። ግን በቃ እህቴ ጋር ያለውን ብር እንዴት አድርጌ ቦታ አላት እህቴ እና እኔ ደግሞ ከእናቴ ጋር እየደወልኩ ቦታዬን ወይ በስሜ ታደርጋለች ወይ ደግሞ ብሬን ታመጣለች፣ ካልሆነ እኔን አታገኘኝም እያልኩ እናቴን ሁልጊዜ ያስፈራራታለሁ። እና እናቴ ደግሞ ያው ጨነቃት። እህቴን መፎጥታ መናገር አልቻለችም። ብን የእኔ ብር ብቻ ሳይሆን እህቴ ያጠፋችው የቤተሰብ ሁሉ ብር ነው። እና በዛ የተነሳ ትንሽ ተወዘጋገብኩ።
ስራ ጀመርኩኝ ከብዙ ሰዎች ጋር ስራ ጀምሬ ወደ ዱባይ የሚገባና የሚወጣ ቢዝነስ ነው የጀመርኩት አለኝ። ግን ገና ስላልተለቀቀ ነው አላውቅም። ከኔ 700 ሺህ ብር ከአንድ ወንድሜ 4 ሚሊዮን ብር ከአንድ ወንድሜ 600 ከአንድ ወንድሜ 500 አድርጋ ነው የወሰደችው። ኃላፊነቱ ገንዘቡ ለመጥፋቱ ያንቺ ኃላፊነት ነው። ከቤተሰብ ጋር ቢዝነስ አትስሩ፣ ከቤተሰብ ጋር ብድር አትበዳደሩ ብዬ ተመክሬያለሁ። ውጤቱ ይሄ እህቴ ወንድሜ አበድሪ ምናምን ቢዝነስ አብረን እንስራ ምናምን ሲሏችሁ እምቢ በሉ። ምክንያቱም ከእህትና ከወንድሞቻችሁ ጋር ቢዝነስ ሲሰሩ ችግር እኮ የለው። እንደፈለጋችሁ መሆን አትችሉ። ገንዘቡን ቢያጠፉባችሁ አትገሏቸው። ፍርድ ቤት አቁማችሁ ከሳችሁ በጠበቃ አትፋረዱ። ስጋ ይዛችሁ እንዴት ወንድሜን እከሳለሁ ትያለሽ? ህሊናሽ ይጎትሻል። ገብቶሻል? እንዴት እንዲያደርጋለሁ እንዴት ሰው ፊት ሰብስቤ ቤተሰቤን አዋርዳለሁ ትያለሽ? ታሙ ከመማቀቅ አስቀድሞ መጠንቀቅ። ቤተሰብ ጋር የእግዚአብሔር ሰላምታና ጥሩ ህይወት ይኖራችሁ። ከዛ ውጪ ቢዝነስ ብድር እና ካስፈለገ ከማታውቁት ሰው ጋር አርጉት። ለምን እንደፈለጋችሁ ለመነጋገር ራሱ እድል ይኖራችኋል። ምን ጥፋት እንኳን ቢኖር ለመጠየቅ ተጠያቂነት ለመሆኑ። ይሄ ግን ስጋ ስለሆነ ቆርጬ አልጥሎት ያለሽ የአንቺ ጥፋት። ገንዘቡን ለምን ሰጠሻል? አሁን እሱ አገር ቤት ስትሄጂ፣ ቆይ አዳምጪ። አንቺ አገር ቤት ስትሄጂ ቀስ ብለሽ ቁጭ ብላችሁ ሁለታችሁ ብቻ የምታወሩት። ከሰጠችሽ እሰየው፣ ካልሰጠችሽ አትገንዣት ነገር። ገብቶሻል? አሁን በቃ ለመጥፋቱ ኃላፊነቱ የኔ ነው ብለሽ ከዛሬ ጀምሮ ስሪውና እዚህ ባለበት ጊዜ ባለሽ ታይም ሰርተሽ ገንዘቡን ለመተካከል 100 ብር ብታገኝ 90 ብሩን እየተጠቀም ምንድነው 90 ብሩን እያስቀመጥሽ 100 ብሩን እየተጠቀምሽ ማለት ነው። ሴቭ እያደረግሽ 90% ሴቭ እያደረግሽ ገንዘብ ለመያዝ ሞክሪ። ከዛ ያሽውን ያዥና ሂጅ ወደ ሀገርሽ። እሱ አገር ቤት ገብቶ የምትጋቡ ከሆነ ስራ ይስራ፣ ስራ ስሪ። በጋራ እዛ እየሰራችሁ ተለውጡ። ሰው ሚሊዮን ብር ቆልሎ አይደለም ህይወት ለመጀመር መሞከር ያለበት። አትሊስት መጀመሪያ ነገር ስታርት ማድረግ የሆነች ነገር ካለችው እሱ ፈጣሪ የሚባርክላችኋል። መኖር ከጀመራችሁ በኋላ አታውቂም። ስለዚህ መጀመሪያ ወደ ሀገርሽ በሰላም ለመግባት ያብቃሽ። ከዛ በኋላ ከእህትሽ ጋር ጥያቄና መልስ አድርጉት። ገንዘቡን መሰጠሽ ከሆነ ጥሩ፣ ካልሆነ ነገር አትገዳደሩ። መቼ እህትና እህት ናችሁ። ተግባባን? አላቱ ሰልሽ። እሺ አሌክስዬ፣ በመጀመሪያ ለእሷ እኔ ስራ ቢዝነስ ጀምሪ ብዬ አይደለም የሰጠኋት፣ ያው የማስገባው በእሷ አካውንት ስለሆነ ነው። ኮሜንታተሮች ደግሞ ውሸት ነው የምትሉት፣ እኔ ውሸቴን አይደለም። እዚህ ጋር የሆነ የልባችን እንድናወራ ጊዜውን መስዋዕት አድርጎ የሰጠን ወንድማችን ስላለ አዳምጦኝ ምክር ከሰጠኝ ብዬ ነው የመጣሁት እንጂ እኔ ልዋሽ አይደለም። እያየው ነበር እና ውሸት እድሜዋ 50 ነው ይላሉ፣ 4 ሚሊዮን ይላሉኝ እና እኔ እዚህ ጋር ላይ ውሸቴን አይደለም እያወራሁት ያለው ትክክል ነው። ግን ፈተና 1 ወር ራሱ በቂ ነው አይደለም እና 3 ዓመት 4 ዓመት ይቅርና ማለት ነው። እና እውነቴን ነው። አመሰግናለሁ አሌክስ፣ ጊዜን ሰጠህ ስላዳመጥከኝ። ለማንም ተንፍሼው አላውቅም፣ ለማንም አውርቼው አላውቅም ነው ያወራው። ስለዛኛው ልጅም ስለዚህኛው ልጅም ሞላ ለማንም አውርቼው አላውቅም። እና ጊዜን ሰጠህ ስላዳመጥከኝ አመሰግናለሁ። ኮሜንታተሮች ደግሞ ተረጋጉ። የእያንዳንዳችሁ እድሉ ተሰጣችሁ እዚህ ቦታ ብትወጡ ሁላችሁም ቁስለኛ ናችሁና እግዚአብሔር የእረፍት እንጀራ ይስጣችሁ፣ የሚረዳችሁ ሰው ይስጣችሁ ነው የምለው። እግዚአብሔር እድሜና ጠጋ ይስጥህ። ለአንተም እናመሰግናለን። በአንተ ላይ አብድሮ እግዚአብሔር እኛን ሊያጽናናን ያው ስለፈቀደልን አመሰግናለሁ ወንድሜ። እሺ እኔት አመሰግናለሁ። መልካም ቀን። ከኮመንት ላይ ካሉ ሰዎች ጋር አትታቆሱ ጋይስ። እዚህ ስትገቡ አትዩት ኮመንቱን። በተቻለ መጠን አትችሏቸው። እኔም አልችላቸውም ኮሜንታተሮች እና አልታኮስም። ሰው የፈለገው ይጻፍ እሺ። እና ለእያንዳንዱ መልስ ስትሰጡ ማለት ነው እዛም መልስ የሚሰጣችሁ ሰው አለ። እኔ ከኮሜንታተሮች ጋር የሚከራከር ቲክቶክ ላይ ምናምን ሳቅ ያመልጠኛል። አትችለውም። በቃ ኮመንት ላይ ያለ ሰው አንተ ሀ ስትል እሱ መ ይልሃል። ለመ ደግሞ መልስ ስትሰጥ እንደገና ጨ ደግሞ ይገባና ትዳረቃለህ። ስለዚህ መተው
የፈለጉን ይጻፉ። አሁን እሷ መልስ ላወራችሁ ነገር መልስም ይሰጣታል። ኤኒዌይስ ይመቻችሁ። ጥሩ ጊዜ ነበረን ጋይስ። እንግዲህ የከፋችሁ የጨነቃችሁ ተስፋ የቆረጣችሁ ራሱ አላገኘው ነገ ሰጣችኋለሁ። ሶሪ በጣም ነገ ሰጣችኋለሁ። የምችሉ ሰዎች ግን ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ሆኑ። ማንኛውም ኦሪጂናል ሞባይሎችን ወደ ኢትዮጵያም እየላክን ነው። እዚህም ሀገር ቤት ለቤት ዲሊቨሪ ያለን ስለምጠይቁኝ ነው። በዚህ በኢንቦክስ ስልክ ቁጥር እዚህ ቲክቶክ ፕሮፋይል ውስጥ አለላችሁ የዋትሳፕ እሱን ተጠቀሙት ለማዘዝ ማለት ነው። ነገ እንገናኛለን። ክፉ አይንካችሁ፣ ጤና ይስጣችሁ። መቼም ቢሆን አትታመሙ። ሆስፒታል የምትሄዱት ሰው ለመጠየቅ ይሁን እንጂ ክፉን አይንካችሁ። እሺ፣ ካስመሳይ ሰው ይጠብቃችሁ። ክፉ የሚያስቡባችሁን ሰዎች፣ እንቅፋት የሚሆኑባችሁን እናንተ ማታያቸውን እሱ ሚያቸውን ከህይወታችሁን ነቅሎ ያስወጣላችሁ። እንቅፋቶቻችሁ ከፊት እየቀደመ ዞር ያርግላችሁ ፈጣሪ። የነካችሁት ይብዛላችሁ፣ የሰራችሁት ይባረክ። ወርቅ ልበሱ፣ ጸጋውን ያልበሳችሁ። በሄዳችሁበት የሰው ፍቅር ይስጣችሁ፣ ጤና አብዝቶ ይስጣችሁ። ደስታ፣ ፌሽታ፣ በረከት፣ መትረፍረፍ በሙሉ የማያልቅበት አብዝቶ ይጨምርላችሁ። እሺ፣ ነገ እንገናኛለን። እየመሸ ያለበት ሀገር የምትኖሩ ደህና ደሩ። እየነጋ ያለበት ሀገር የምትኖሩ ደግሞ መልካም የስራ ቀን